ባለፈው ክፍል እንደተመለከትነው አቶ አምነን ወይዘሮ ዛራን በወይዘሪት መርሲ ተንኮልና ሴራ አማካኝነት ከቤቱ እንዳስወጣትና አሁን ቅሌን ጨርቄን ሳትይ ከዚህ ቤት ውልቅ ብለሽ ውጪ ብሎ ቀጭን ትዕዛዝን አስተላልፎ እንደነበር ይታወቃል። ታዲያ ከዚህ ጋር ተያይዞ ቤሌንም ወይዘሮ ዛራ እዚህ ቤት ከወጣች እዚህ ቤት የማትኖር ከሆነ የኔም ህይወቴ አደጋ ላይ ነው። ስለዚህ እናት ዛራ እባክሽን አንቺ ወደምትሄጂበት አብሬሽ መሄድ እፈልጋለሁ፣ ማለትም ገደል ብገቢም እንኳ አብሬሽ ገባለሁ በማለት ሻንጣዋን አንስታ አብራ ለመሄድ ትነሳለች። ሌላው ጉዳይ ደግሞ ወይዘሪት ሜርሲ አሁን ላይ አቶ ሙስጠፋ ለምን እንደመጣና በቀጥታ ግንኙነቱ ከሲፈን ጋር ብቻ ሳይሆን ከጀሪም ጋር የድሮ ፍቅረኛዋና ጓደኛዋ እንደሆነ በትክክል በራሷ ጆሮ ያዳመጠችውና ያረጋገጠችው ጉዳይ ነው። ወይዘሮ ሙርዚናን በበኩሏ የወይዘሪት መርሲ እዚህ ቤት መቆየትና እዚህ ቤት መኖር ሰላም ስላልሰጣት እሷን እስከ መጨረሻው ድረስ መፋለምና እስከ ወዲያኛውም ማጥፋት እንደምትፈልግ ለሲፈን ነግራት እንደነበር ይታወቃል። ሰላም ጤና ይስጥልን ውድ የተከበራችሁ የቻናላችን ተከታታዮች፣ በዛሬ ቪዲዮአችን ድር ድራማ ክፍል 17 አበይት ትዕይንቶችን የምናደርሳችሁ የምናስቃኛችሁ ይሆናል። ታዲያ ለቻናሉ አዲስ ከሆናችሁ ቻናሉን ሰብስክራይብ እንዲሁም ደግሞ ቪዲዮውን ላይክ በማድረግ እስከ ቪዲዮ ፍጻሜ ድረስ አብራችሁን ትዘልቁ ዘንድ የአክብሮት ግብዣችን ነው። አቶ አምነን እንግዲህ ወይዘሪት ሜርሲ ሴራና ተንኮል ምንም እንኳ ሳያረጋግጥና ሳያጣራ እሷ በነገረችው ሀሳብ ብቻ ተነሳስቶ ወይዘሮ ዛራ እንዲህ አድርጋለች፣ አናንቃኛለች፣ እዚህ ቤት እንዳልኖር ሰላም እየነሳች ነው በሚል ተልካሻ ምክንያት ወይዘሮ ዛራን አሁን ምንም ነገር አልፈልግም፣ ቅሌን ጨርቄን ሳትይ ከዚህ ቤት ውልቅ ብለሽ መሄድ ትችያለሽ በማለት ቀጭን ትዕዛዝ አስተላልፎ ነበር። ታዲያ ወይዘሮ ዛራን እዚህ ቤት መባረር እንዲሁም ደግሞ እዚህ ቤት መውጣት ተከትላ ቤሌንም እኔ እዚህ ቤት መኖር አልፈልግም፣ ወይዘሮ ዛራ እዚህ እናት ዛራ ካልኖረች ለእኔ ለህይወቴ እጅግ በጣም አሳሳቢና የእኔ ህይወትም ምስቅልቅሉ ይወጣል። ስለዚህ እዚህ መኖር አልፈልግም፣ እናት ዛራ እባክሽን ልክ እንደ ልጅሽ አስከቴኝና አንቺ ከምትኖሪበት አብሬ እኖራለሁ ትላለች። ታዲያ ቤሌን እናት ዛራን ስታስቸግራት አብሬሽ መሄድ አለብኝ ብላት ስታስጨንቃት እባክሽ ልጄ እኔ እኮ የምሄደው ከጓደኛ ቤት ነው፣ ያ ደግሞ ላንቺ አይመችሽም፣ ለእኔም ራሱ ስራ ተባሬ ያለው ሳይሆን ለእረፍት ነው የመጣሁት ብዬ እዛ ለተወሰነ ቀን ነው የምቆየው፣ ስለዚህ የዕለት ማረፊያ እስከማገኝ ድረስ እሷ ጋር ነው የምቆየው፣ እባክሽ ልጄ እዚሁ ሁኝ ብላ ብትለምናትም እምቢኝ አሻፈረኝ ብላ አብሬሽ ሄዳለሁ፣ አንቺ የገባሽበት አንቺ ያረፍሽበት አርፋለሁ እባክሽ እናቴ በማለት ስትማጸናት፣ ታዲያ በሀሳቧ ተስማምታ ሁለታቸውም ተነስተው ሻንጣቸውን ይዘው ሊወጡ በር ላይ ሲደርሱ ወይዘሮ ሞርዚና ትመለከታለች። ታዲያ ይህንን የተመለከተችው ወይዘሮ ሞርዚና የወይዘሪት መርሲን ሴራና ተንኮል ታውቃለችና አቶ አምነን ልጄ ምን እየሆንክ ነው? ምን አስበህ ነው? እንዴት ነው አሁን እሷን የምታባራት? በማለትም እሷም በተናገረችው ሀሳብ በቃል በጣም ደንግጦና እንዲሁም ቤሌንም አብራ ተነስታ ስትሄድ እጅግ በጣም ተከፍቶ በቃ ወይዘሮ ዛራ ተመለሽና ሻንጣሽን አስቀምጠሽ ተቀመጪ በማለት ሀሳቡን ይቀይራል። ታዲያ አሁን ላይ ወይዘሮ ዛራ ቤት ተመልሳለች። ቤሌንም እጅግ ደስ ብሏታል። ከቤሌን በተጨማሪ ደግሞ እንግዲህ ጄሪም እጅግ በጣም ደስ ብሏታል። አሁን ላይ ወይዘሪት ጄሪ እጅግ ህይወቷ በጣም ሆኖ አደጋ ላይ ወድቋል። በተለይ ደግሞ የአቶ ሙስጠፋ እዚህ ቤት መምጣት እሷ ሳታቅ ማለትም ሌላ ችግር ውስጥ እንደወደቀች የሚያሳብቅባት ጉዳይ ሆኗል። በተለይ አቶ ሙስጠፋ ከዚህ በፊት ማለትም የድሮ ፍቅረኛዋ እንደነበርና አሁን ላይ ደግሞ ሌላ ትዳር ላይ ስለሆነች ማለትም አቶ አምነን ጋር አሁን በትዳር ተሳስራ በተለይ ደግሞ ነፍሰ ጡር እንደሆነች ይታወቃል። ነገር ግን ልጁ የሙስጠፋ ይሆን የአቶ አምነን ይሆን ምንም የሚታወቅ ጉዳይ የለም። ለዚህ ትዳር መሳካት ደግሞ ከጀርባ ሆና እንግዲህ ስታሳካላትና ነገሮችን ስታመቻችላት የነበረችው ወይዘሪት መርሲ እንደነበረች ይታወቃል። ታዲያ ወይዘሪት ጄሪ አሁን ላይ የሙስጠፋ እዚህ ቤት መምጣት በጣምኑ ሰላም ስላልሰጣት ከአቶ አምነን ተቀብላ 500 ሺህ ብር በመስጠት ምናልባትም ገንዘብ ፈልጎ ይሆናል ብላ ልታሰናብተው ብትሞክርም ነገር ግን እሱ የመጣው ሌላ ጉዳይ ስለሆነ ማለትም በሲፈን በኩል መጥቶ አሁን ላይ ወይዘሮ ሞርዚናን ለማጥመድ እጅግ በጣምኑ እየጣሩና እየሞከሩ ያሉበት ሁኔታ ነው ያለው።
ይህንን ጉዳይ ደግሞ በእጃዙር ወይዘሪት መርሲ ለነገርና ለተንኮል የተፈጠረችው መርሲ እሷ ጉዳዩን ደርሳበታለች። ታዲያ ወይዘሪት ጀሪ የአቶ ሙስጠፋ የድሮ ፍቅረኛ እንደነበረች ሲያወሩና ሲነጋገሩ ሲጨቃጨቁ በእጇ ዝር ሆና እሷ ትሰማቸው ነበር። ታዲያ የሰውን ህይወት ለመበጥበጥ የተፈጠረችው ሜርሲ ቆይ ገንዘቡን ከየት አግኝተሽ ለሙስጠፋ ሰጠሽው ስትል ሜርሲ ጄሪን ትጠይቃታለች። ያው ከአቶ አምነን ተቀብዬ ነው የሰጠሁት፣ እሱን ደግሞ ቀስ ብዬ ከፍላለሁ በማለት ትመልስላታለች። አረ ቀስ ብለሽ ትመልሽለታለሽ በማለትም ወይዘሪት ሜርሲ ታፌዝባታለች። ይህንን ካለች በኋላ በእጃዙር ደግሞ በቀጥታ ወደ አቶ ሙስጠፋ ትሄድና ያው ግንኙነታችሁን አውቅ ያለው ገንዘቡን ሰጠችህ አይደል? ስለዚህ አሁን ሁላችንም የሆነ የራሳችን የምንለው ሚስጥር አለን። ስለዚህ አብረህኝ እንድትሰራ እፈልጋለሁ በማለትም ቃል ታስገባዋለች። ታዲያ ወይዘሪት ሜርሲና አቶ ሙስጠፋ ቃል የተገባቡት ወይም ደግሞ ስምምነት ላይ የደረሱት ወይዘሮ ሞርዚናን እስከ ወዲያኛው ድረስ ልክ እንደ እህቷ እንደ ወይዘሮ ሰምሃል ለመግደል ነው። ወይዘሪት ሜርሲ አሁን እዚህ ቤት የዚህን ቤት ሀብትና ንብረት መቀራመት በተለይ ደግሞ ድርጅቶቹን ለራሷ የማድረግ ትልቅ ሴራ ትልቅም ዓላማና ግብ ይዛ ነው እዚህ ቤት የመጣችው። ታዲያ የወይዘሮ ሞርዚና እዚህ መቀመጥ በተለይ ደግሞ ከአቶ አምነን ጋር እንደ እናት ሆና እንዲሁ እየተንከባከበችው መቆየቷ እጅግ ሰላሟንና ያው ሀብትና ንብረቱን ለማግኘት የምትከለክላት መስሎ ስለታያት አሁን ላይ ሁለታቸው በጠላትነት ተፈራርጀዋል። ወይዘሪት መርሲም ለወይዘሮ ሞርዚና የምትተኛ አይደለችም። በተቃራኒው ደግሞ ወይዘሮ ሞርዚናም ወይዘሪት መርሲን እዚህ ቤት መኖሯ እዚህ ቤት መቀመጧ የእሷን ተንኮልና የእሷን ሴራ ስለምታቅ በጣሙኑ ሰላም ስላልሰጣት እሷንም ለመበቀል እጅግ እየጣረችና እያሴረች ትገኛለች። ሌላው ጉዳይ ደግሞ ወደ ዋናው አጀንዳችን ስንመለስ ዋናው ዓላማው አቶ ሙስጠፋ ወደዚህ ቤት የመጣበት ምክንያት ወይዘሪት ሲፈን እንግዲህ እሷ ግብዣ አድርጋለት ነው የመጣው። ይህ ደግሞ ማለትም ወይዘሪት መርሲ እዚህ ቤት እያለች እኔ ሰላም አላገኝም፣ ከዚህ በፊት ወይዘሮ ሰምሃልን እንደገደለቻት የሚያሳይ ቪዲዮ ስላሳየቻት አሁን ላይ በእጃዙር እሷን እየጠመዘዘችና እያስቸገረች ለእሷ መጠቀሚያ ልታደርጋት እንደሆነ ስለተረዳች በእጃዙር ደግሞ ሙስጠፋ እዚህ ቤት መጥቶ ለእሷ አጋሽ እንዲሆን ለእሷ ረዳት እንዲሆን ያመጣችው። ታዲያ አሁን ላይ አቶ ሙስጠፋ ከወይዘሪት ጀሪ የተቀበለውን 500 ሺህ ብር ይሄው ገንዘቡን አምጥቼልሻለሁ፣ አሁን የፈለግሽውን ስራ መጀመር ትችያለሽ በማለት ለሲፈን ይነግራታል። ታዲያ ሲፈንም በቃ በጣም ጥሩ እንኳን ገንዘቡን አመጣህ፣ ስለዚህ አሁን የፈለግነውን መስራት የምንችለውን ሁሉ መስራት እንችላለን። በማስከተልም ይህን ብር ካለማ አሁን ላይ እንግዲህ የወይዘሮ ሞርዚናን የአክስቷን ልጅ ዲናን ማፈን አለብኝ ማገት አለብኝ ትላለች። ምን በማለትም አቶ ሙስጠፋ እጅግ ተደናገጠ። አዎ ዲናን ማገት አለብን፣ እሷን አግተን ከድርጅቱ እኩል ተካፋይ መሆን አለብኝ በማለትም ሴራዋንና ተንኮሏን በግልጽ ታስረዳዋለች። ታዲያ አቶ ሙስጠፋ እንግዲህ በሷ ምክንያት ማለትም ግብዣ ተጠርቶ የመጣበት ጉዳይና ዓላማው ስለሆነ እምቢ ማለትም አልፈለገም። እሺ እንዳልሽሁን፣ ስለዚህ ነገሮችን ሁሉ በጥንቃቄና እንዲሁ ጥበብ በተሞላበት ማድረግ ይኖርብናል። እዚህ ቤት ማንም ሊሰማና ሊያውቅ አይገባም ትለዋለች። ታዲያ ገንዘቡን ከተቀበለች በኋላ ለደላሎች ከፍላ የወይዘሮ ሞርዚናን የአክስት ልጅ ዲናን አሳግታታለች። ቤቱ አሁን ላይ በአንድ እግሩ ቆሟል። እጅግ ወይዘሮ ሞርዚና በጣሙኑ እያለቀሰች በጣሙኑ ተበሳጭታ እጅግ የምትይዘው የምትጨብጠውን አታለች። ከሷ በተጨማሪ ደግሞ አሁንም አቶ አምነን ወይኔ የቴ ልጅ ምን ነካት ምን በላት አሁን የት ሄደች ይባላል። እጅግ በጣሙ ተናዶ ተበሳጭቶም እጅጉኑ አሁን አዝኖ በጣሙ ይወጣል ይወርዳል። እጅግ በጣሙኑ ተከፍቷል። ወይዘሪት ሲፈንም አሁን ላይ እንዳላየ እንዳልሰማ እንዳላወቀ ልክ ከነሱ ጋር እኩል አብራ እያዘነችና እየተከፋች ትገኛለች። ነገር ግን ድርጊቱን በእጃዙር የሰሩትና ያሳገቷት አቶ ሙስጠፋና ሲፈን መሆናቸው በእጅግ የተረጋገጠ ጉዳይ ነው። ይህንን ደግሞ በእጃዙር መርሲ እንደምታቅ በአንዳንድ ጥርጥሮችና እንግዲህ ጠቋሚ ሀሳቦችም እየወጡ ይገኛሉ።
ሜርሲ አሁን ላይ ወይዘሮ ሰምሃልን እንደገደልሻት አሁንም ዲናን ልትገያት ነው አይደል? በማለት ሲፈንን እጅግ በሚስጥርም ታወራታለች። ታዲያ አሁን ትልቅ ስራዋ ሲፈን ልጅቷን አሳግታ ከድርጅቱ እንዲያስገቧት መደራደር ይሆናል ማለት ነው። ከድርጅቱ ካስገቧት ልጅቷን ታስለቅቃለች፣ ካልሆነ ግን እንደምታስገድላት ቀድማም ለአቶ ሙስጠፋ ነግረዋለች። ምናልባት በቀጣይ ክፍል የሚጠበቀው ወይዘሪት ሜርሲ ይህንን ችግር፣ ይህንን ጉዳይ፣ ይህንን ሴራዋን ታጋልጥባታለች ተብሎ ይጠበቃል ማለት ነው እንጂ ከዚህ ድርጅትማ ግማሽ አይደለም ቅንጣት ታክል ሲፈን የማታገኝ መሆኑን ላረጋግጥላችሁ እወዳለሁ። አይደለም ወይዘሮ ሞርዚና አቶ አምነንም ከዚህ ድርጅት አይደለም ባለድርሻ አካል መሆን እዚህ ድርጅትም እንድትቀጠር ፈጽሞ አይፈልግም። ታዲያ በሚቀጥለው ክፍል እንግዲህ አጋቾቹ በተሰጣቸው መመሪያና እንግዲህ ትዕዛዝ መሰረት ወደ አቶ አምነን ደውለው ድርድርም የሚፈጥሩ ይሆናል ማለት ነው። ልጅቱን እንድንለቅልህ ከድርጅቱ አስገባን፣ አሊያም ደግሞ ልጅቷን እስከ ወዲያኛው እንሸኛታለን የሚል ትዕዛዝን የሚያስተላልፉ ይሆናል ማለት ነው። ይህ ደግሞ ጠቀም ያለ ገንዘብ በሲፈን በኩል እየተከፈላቸው ስለሆነ የግዴታ ይህን ገንዘብ ለማግኘት ይህንን ተግባር መፈጸም ግድ ይላቸዋል ማለት ነው። ታዲያ የሚጠበቀው የአቶ አምነን ውሳኔ ይሆናል ማለት ነው። በሚቀጥለው ክፍል የምንመለከተው ይህ አበይት ጉዳይ ይሆናል። ማለትም እንግዲህ ዲና ትለቀቅ ይሆን አትለቀቅ የሚወስነው አቶ አምነንና ወይዘሮ ሞርዚና ይሆናሉ ማለት ነው። ውድ የቻናላችን ተከታታዮች የዛሬው ቪዲዮአችን ይህንን ይመስል ነበር። አብራችሁን ስለቆያችሁ ሁሉ ከልብ እያመሰገን